ሰሞኑ በቲክቶክ ላይ አንዳንድ እህቶቻችን እባካችሁ ድረሱልን አግቡን የሚል ጥያቄ እያሰሙ ይገኛሉ። ይህንን ጥያቄ የምንመልስላቸው እኛ ባለትዳር ወንዶች ነን። አላህ ተባረከ ወተዓላ ስለ ትዳር ሲገልጽ የጀመረው 2 አግቡ፣ 3 አግቡ፣ 4 አግቡ ብሎ ነው። አንድን እንደ አማራጭ መጨረሻ ላይ ነው የገለጸው። ያም የተገለጸበት ምክንያት የወንድነትን ክብር ዝቅ የሚያደርግ ፍርሃት የተባለ በሽታ ላለበት ሰው ነው። ወኢን ኺፍቱም ብትፈሩም አንድን አግቡ ብሎ አላህ ተባረከ ወተዓላ እንደ አማራጭ የፈቀደው። ስለዚህ አንድ ሙስሊም የሆነ ወንድ ከአንድ በላይ ሚስቶች ሊኖሩት ይገባል። ከሰለፎች መካከል አንዱ ምን ይላል? ኩና እንቆጥረው ነበር አለ። ከኛ መካከል አንድ ሚስት ብቻ ያለውን እንደ ውዳቂ ሰው ቆጥረ ነው በትልልቅ ቦታዎች ላይ አናስቀምጠውም ነበር። ሰዎችን ለማስታረቅም ሆነ ለዳኝነት እንዲፈርድም አናደርገውም ነበር ይላል። አንዱ ከሰለፎች መካከል አንዱ ደግሞ ወደ ህንድ ወደ ሰመርቀንድ በሄደ ጊዜ እዛ አካባቢ የሚኖሩ ሙስሊሞች በአጠቃላይ አንዳንድ ሚስት ብቻ እንደሚያገቡ ሲነገረው እንዴ እነዚህ ሰዎች ግን ከምር ሙስሊሞች ናቸው ብሎ እምነታቸውን ሁሉ እስከ መጠራጠር ደረጃ ድረስ ደርሷል። ይህ የኛ መገለጫችን ነው፣ ከአንድ በላይ ማግባት። ስለዚህ ከአንድ በላይ በማግባት እህቶቻችንን ማስተዳደር መቻል አለብን። አንድ ሰለፍ ደግሞ በመጨረሻም ተጠይቆ ነበር፣ ለምንድነው ነሳራና አይሁዶች ከአንድ በላይ ማግባት የተውት? የነቢያቶችን ሱና ለምንድነው የማይከተሉት ተብሎ ሲጠየቅ ሲመለስ ምን አለ? ሁም ቀውም አለ፣ እነሱ እኮ ህዝቦች ናቸው። ዱሪበት ዐለይሂሙ ዚላህ ውርደትና ወልመስከና ድህነት የተጻፈባቸው ህዝቦች ናቸው፣ እንዴት ብሎ ያገባሉ ብሎ መለሰለት። ስለዚህ ይህ ከአንድ በላይ ሚስት ማግባት የኛ ውብ የሆነ ባህላችን ነው። አሁኑኑ ለነዚህ እህቶቻችን የድረሱልኝ ጥሪ እኛው መልስ እንስጣቸው። አንድ ያለው ሁለት ያለው ሶስት ያለው 4 ያግባ የምንኮራበት ባህላችን ነው። ሰላም አለይኩም ወራህመቱላህ።